ልጅ የዋነው ፈተና አታብዢበት አንቺ ግን በ10 ሰከንድ አስቤዛ በላሽ እንዳለ ወጭ መስራችሁ ማሸነፍ አብራችሁ በላለሁ ማለት ነው። ለመጀመሪያ ጊዜ እንጀራ እሞክራለሁ። እንጀራ አይደለም እንዴ ነው ቤተሰቦችሽ እንጀራ አይበሉ ወይስ ቢስተብላችሁ? እኔ አይ ዶንት ኖ። ሐሳብህን የሰማይ አምላክ ወዶልሃል። በውስጥህ ያሰብከውን ሐሳብ አታስቁ። ኧረ ተው፣ ስርጭት ነው ያደርተው። ጋይስ ምን እየሆናችሁ ነው? ጠምዶኝ ነው የምናገር ስሙኝ ነው ወይሽ ላይ ቀራን እሱ ብቻ ነው የቀራን። እንደዚህ ያለ ሸቃ ኦ ማይ ጋድ ተቃቺ ይሆነ ምን ነው ብቻዬን? ምን እባክህ ዛሬ ሐኪም ቤት ሄጄ ዶክተሩ እኮ መውለድ እንደማልችል ማን እንደሆንኩ ነገረኝ። ኧረ እባክህ እውነት እኔ የሚቆጨኝ እስካሁን ድረስ ለኮንዶምና ለፖስት ፒል የወጡት ወጪ ነው። ምን እሱ ብቻ ቤቲ ባለፈው አርግዣለሁ ብላ ማስወረጃ የተቀበለችስ ብር እሱማ አለ አንድ ያታባሽ ለጀነስ የሚሰራቸው ይኖች ጋር ይመጭ አጭናቸው ግን ይሆነ እንደዚህ ያለ ፖይንት ነው። ቋ በቃ አሪፍ ቪዲዮ ማን ወደ ልጅ ወንዳል እንዴ? አራተው ሌላ ነገር ሳታስገቡን ተው። አሪፍ ቪዲዮ ነው። ውጣ ወሬ ነው ና ሰርግ ቤት ነው አይደለ? ሰርግ ቤት እኮ ና ውጣ። ሙሽራ ነኝ ምንድነው የምትለኝ? ሙሽራ ቆይቷል ከገባ። ሁለት ነን። ምን የልጅቷ እንደለም ታበላሻላችሁ። አወዳድራ ነው የምታገባው። ተነጋግረናል እንዴ? እንትን ያለው እንደዚህ ዘንጭ ሌላ ነገር እንትላልን ልምታ እንዴ አንተ? እሺ የሚበላል የለም ይዝነባችሁ። ከዚህ ቪዲዮ አልተመቼ ነገር አዳያ በማታ ሰርጋለሁ ወይ የለም። ስለዚህ ከሪያሊቲ የወጣ ነው ማለት ነው። ሰው አልተመቸኝም። ሀሳቡ ጥሩ ነው ግን ሪያሊቲ አይመስልም፣ እውነት አይመስልም፣ የውሸት ነው። ሰው በማታ ሰርግ ሄዳል እንዴ? አይሄድም አይደለም። ስለዚህ ይሄ ውሸት ነው ማለት ነው። ተረዳችሁ? ያለው ውሸት ነው። ሰው ይሄ ቪዲዮ አልተመቸኝም። አዝናለሁ። ሰላም ነው። እንዴት ነሽ? ሰላም ነው አለው። በአዲሱ ሲስተም ሰውን አንድ ጥያቄ ጠየቅኩ። ይሄን ብር እየሸለምኩ ነበር። ይመችሻል? ችግር የለውም። አይ ጥያቄው ምንድነው? እኔ የምለውን ቃል በእንግሊዝኛ ትይልኛለሽ፣ ከዛ ይሄን ብር ተሸላሚ ትሆኛለሽ። ይመችሻል? ስለኮነ ችግር የለውም። አይ እወድሃለሁ የሚለውን ቃል በእንግሊዝኛ ማለት ነው። ከዛ ይሄን ብር ትሸለሚያለሽ። እንዴ ቀላል አይደል እንዴ? አይ ላቭ ዩ። አይ እኔም አይ ላቭ ዩ ቱ እወድሃለሁ ስላልሽኝ ችግር የለውም። የፍቅር ጥያቄሽን እቀበላለሁ። ብዙ ጊዜ ሰውን ስለምረዳ ማለት ነው። ስለዚህ በቃ ችግር የለውም። አገባሻለሁ። ተከተይኝ። እንዴ ጥያቄ እማ እወድሃለሁ በይኝ አልኩሽ አላልኩሽም? አንዴ አዳምጪኝ። ራስን እወድሃለሁ ያልሽኝ በቃ ችግር የለውም። እኔ እረዳሻለሁ። ተከተይኝ። አይ ላቭ ዩ ቱ። አንቺ የለው ተከተይኝ። ቀልዳለች እንዴ? አይ ቀልደሰባግስ ራስ እወድሻለሁ በይኝ ብሏል። ጀነስ ምን ሼ ነው እንደ በይኝ ያልገባኝ እንደረዳች ያልኩ ራስ አይደለም ያልካት ሰልም አለችልህ ሶ መስጠት ነበረ። አዎ ጀነስ አሪፍ ነው። ቪዲዮ ሀሳብ ተመችቶኛል። እንደ ሀሳብ አሪፍ ነው። ሌላ ነገር አለ አሪፍ ጀነስ ግን የምትከተለው ነገር ግን ታቆሻታል። ሆይ ለምን ትከተያለሽ? አስረጂ። ይሄ ቪዲዮ ካየሽ ኮሜንት ላይ ጻፊልኝ። በቃ እኔ በራሴ ረዳቻለሁ። ታስረጂ ከጨርሽ ኮሜንት ላይ ጻፊልኝ። ወንድ ልጅ የዋነው ፈተና አታብዢበት አንቺ ግን በ10 ሰከንድ አስቤዛ በላሽበት። ደሞዙ እስኪደርስ ጥፍሩን ነው የሚበላው። ስትጋቡ ቁም ሳጥን በምኑ ሊገዛ ነው? ልደቴ ነው እያልሺው በየ2 ወር ደገሰ። ፔዲኪዩር ብለሺው ከሰው 10 ሺህ ተዋሰ። ሂውማኔር ሜካፕ ስትይ የ3 ወር ብድር ወሰደ። ይሄ ልጅ ወዬ ካላልሺው
በመጨረሻው አበደ። በቃ አንደኛ ናቸው። ቲክቶክ ላይ ቀንስ ናቸው አንደኛ መሆን ያለባቸው። በቃ እንደኔ ማለት አላጀነስ ግን እንደ ሲሳይን ሆኑለት እንደ ሲሳይን። ምክንያቱም ያው የወንዶች ወጪ ታውቁታላቸው። እነሱ ኮስሞቲክስ ሳይቀራቸው፣ ምግብ አይቀራቸው፣ ልብስ ሳይቀራቸው ምንድን ነበር የሚያስሩት? ሹሩባ ነው ምናምን ዊግ የሚሉት ወጪ ነው። በቃ እንዳለ ወጪ ነው መስራቸው እና እነሱን አተረፉት። ኦ ማይ ጋድ አሪፍ ቪዲዮ ነው፣ ተመችቶኛል። ይሄ ካየ በኋላ በቃ ሰው ትረዳዋለች ብዬ ተስፋ አረጋለሁ። ካልተረዳችሁ ቀይ ካርድ በቃ ምንም ይሄን ሰምታ ካላስተዋለች ካልተገነዘበች ጫራት ቀይ ካርድ። እንደዛ ነው መሆን ያለበት። እንዲሁም ከእንግዲህ በኋላ እኔ የምልሽ የማታረጊ ከሆነ መቆጣት ብቻ ሳይሆን እንደዚህ አድርገን ቁልቁል ማድረግሽ። እሺ ወሬ ምን ለእናቴ ሂጂ ተናገሪ። ምን እንደማደርግ ያበቃኝ ምንም ግሮ ገበኝ። ያቺ የኔ ፍቅረኛ ልጅ አይደል? እሺ ገና እቆጣታለሁ ስል እናቴን የምናገር ምናምን ብላ እያለቀሰች ወደ ቤቷ አትሄድም። አንተ እንደዚህ አይነት ሚስት አታስፈልግህም። እንደዚህ አይነት ደካማ አንተ ስትመታ እሷ የምትመታ የተሸነፈ ቃል ያጥብ እንደዚህ አይነት ሚስት ነው የምታስፈልግ። ተደባዳቢ ምናምን ተደባዳቢ በቃ። ኧረ እንዲሁም ኢሞሊ ምናምን የተዋወቅኳት ነበረች እኮ ኢሞሊ ማውራት ልጅ አለች እና የነጋሽ እንትና ሰራተኛ ማለት እሷን ቆይ እንዲሁም ላስተዋውቅ ላምጣት። እሷንም ትሆን ይለኔ በቃ አሎ በቃ እሺ የኔ ፍቅር ይሄ ነው ጓደኛሽ ተዋወቂው። ይሄ ቆለጣይ ነው። ይሄ ነው ጓደኛሽ ሲቀማዱ ይሄ ነው ሶስት የሚያስጀምር እሱ አይደለም። አጥናለስልኝ የኔ ፍቅር ከዛች ደግሞ ማየት ይሻላለች። ኃይለኛ ተደባዳይ ይበዛል። አስባችኋል? ተደባዳይ ኦ ማይ ጋድ እንዴት ሊሆን ነው ታዲያ? እንዴት አባወራው እንትን ካለ እንትን ልትለው ነው ማለት ነው? ኦ ማይ ጋድ የበዓል ቀንስ ድሮ ሲበሉ እንዴት ነው ፈረሰኛ ለአባወራ ልትሰጠው? እሷ እኮ ነሽ የቤት አባወራ ነች። ኦ ማይ ጋድ ደስ ይላል። አሪፍ ነው፣ ተመችቶኛል። ጓደኛው እራሱ ጥሩ መካሪ ነው፣ ጥሩ መካሪ ነው። ከእናቴ ጋር እየበላሁ እሱ ከደወለ እንደዚህ ምግቤን ቁጭ አድርጌ ነው ወጣው ማለት ተመልሼ ያራት አይደገም። 5-6 ሰዓት ስለምናወራ አራት አይታሰብም። ጊብና ቢካል በቃ አንተን አገኘው ካደል ተጠገፍኩላለሁ እና እሱም እንደዛ ነበር። አራት የማይበላቸው ሰዓቶች አሉ። ጓደኞቹ ምን ይሉ ነበር? ደወለች እጭ ነው በቃ። ስለዚህ በዚህ መልኩ ሳትገናኙ በስልክ ብቻ እያወራችሁ ቀጠላችሁ? ቀጠልን። ከመቀጠልም አልፎ አበድን። በቃ ይሆናል የእብደት ማህበል ውስጥ ገባን ማለት ነው። እንኳን ተመቸኝም ትንሽ ግራ ያጋባል። ምን እንጃ እሱ ጋስተኛ ሆኖ ነው ወይስ አይ ዶንት ኖ አንደርስታንድ ታሪኩን ልረዳዋቸው። ግን ሀሳቡ ቆንጆ ማድረግ ይችል ነበር። እንደና አመለካከት ከሆነ ማለት ነው። ተጋብተን ነበር፣ እንደዚህ ሆነን ነበር፣ እንደዚህ የተለያዩ ነገሮችን መጨመር ይችል ነበር ብዬ አስባለሁ። የሆነ ታሪኩን ጀምሮ አላ ቆመ ድንገት ክውን ያልኩት ምንም ላደርጋቸው አልኩም እና ቪዲዮ ሀሳቡ አሪፍ ነበር። ግን የሆነ ያቆመበት መንገድ ትንሽ የሆነ ይጋጫል ከአስተሳሰብ ጋር ማለት እንዴት ብዬ ላስረዳ? ታሪኩ የትጓ ጀመረ የትጓ እንዳለቀ የሆነ ግራ ያጋባል። መስመር አልተበጀለትም። አሪፍ ነው። ኧረ እንዴት ታሪኬ ተዋክቤ ገብታለች ድንገት ፍቅሯ አስክሮ ጠምዶኝ ነው የምናገር ስሙኝ ነው ወይሽ በይ በፍቅር አታስጨንቂው አመን ሚኖታል ጎኔን ጭራሽ ሰብሮታል ቅስሜን ጨካኝ ናት እንዳልላ ልቤ ከቆርጧል ጠላት እሺ ከሰማች ኧረ እንዴት ታሪኬ ተዋክቤ ገብታለች ድንገት ፍቅሯ አስክሮ ጠምዶኝ ነው የምናገር ስሙኝ ነው ወይሽ በይ አንጋረው እኮ መስራት በዝን ላይ ቀራት። እሱ ብቻ ነው የቀራት። እንደዚህ ያለ ሸቃ ኦ ማይ ጋድ
በቃ እቺ የሆነ ኮሚክ ላይ የሆነ ነገር ላይ አሪፍ ነው። ተመችቶኛል። ፈን አርግቶኛል። በዛ ግራ ገብቶኛል። እንደዚህ ምን እሺ ነው እኔ አልገባኝም። ያው ዳንስ ስታይል አለው ይሻል እኔ መስዋዕት አልገባም። ግን አሪፍ ነው። ፈን ያደርጋል፣ ያዝናናል። ጥሩ ኮንቴንት ነው። ያው እኔ ብዙም እንደዚህ አይነት ነገር ባላደንቅም ትላለህ፣ ግን እንደ ካንጋሮ ብዘል አሪፍ ነው። እንደዚህ አልገባም ነበር። ማይ ጋድ አሪፍ አለብኝ። ዛሬ ፍርሃቴን ለማሸነፍ አብሬያችሁ እበላለሁ ማለት ነው። ለመጀመሪያ ጊዜ እንጀራ እሞክራለሁኝ። አላቅም እንዴት እንደምሆን ስወር አላቅም። እንዴት ነው የሚበላላችሁ? ቆይ እዩት እንጀራውን እዚህ ጋር ላይክ ብዙ ነጥብ አለው። ፈጣሪ እሺ፣ ማኪያሹ ካለ መሞከር አለብኝ። እዩት ይሄ ነው ይገላል። እየጸለይኩኝ ነበር። ኦ ማይ ጋድ ይመራል፣ በጣም ይቆመጥጣል። እንደዚህ መሰከስ ተገቢ ነው። ውጭ ሀገር እያደግሽ እንኳን ቤተሰቦችሽ እንጀራ ሲበሉ እንኳን በልተሽ አታውቂም? ኦ ማይ ጋድ ምን ማለት ነው? ይቆመጥጣል፣ እንጀራ ይቆመጥጣል። ስንት ኢትዮጵያ እንጀራን በልቷል ያደገው። እንዴት አንቺ ቆመጥጠሽ እስከ ሱጭ እንዴት ቆመጥሽ አለ። እንጀራው ራሱ ነጥብ ያለው አንቺ በስትክክል ስላልጋገርሽ ነው። የጓጎለ ነገር ካየሽ በስትክክል እንጀራውን አልጋገርሽም ማለት ነው። ያ ይሆናል የቆመጥጠሽ። ሲቀጥል ደግሞ እንጀራ ባህላዊ የኢትዮጵያ ምግባችን ነው። ሀብታሙ በልቷል፣ ደሃው በልቷል። እንጀራ ባለማው አይ ዶንት ኖ ምን እንደምልሽ። እንጀራ የስንቱ ሆድ እንደቻለ ብታውቂ። እንጀራ ትልቅ ባለውለታሽ ነበር። ግን አንቺ ፈራንጅ ዳይ አቶ ብርሃኑ ነጋን እንዲህ ቤተ ብያለሁ። አቶ ብርሃኑ ነጋ እግዚአብሔር አምላክ ያሰበክ አንተ በውስጥ ያሰብከውን እንግዲህ እርሶ ልበል ይቅርታ፣ እርሶ ይሄንን ነገር ከአምላክ ጋር ነው የተነጋገሩት፣ በውስጦት ነው የተነጋገሩት። እንግዲህ አባቴ ደግሞ ለኔ ባቀበለኝ መሰረት አስተላልፋለሁ ማለት ነው። ሐሳብህን የሰማይ አምላክ ወዶልሃል። በውስጥህ ያሰብከውን ሐሳብ ሰማይና ምድርን ያጸና የፍጥረታት ባለቤት ወዶልሃል በይው ተብያለሁ። ወዶሎታል። እንግዲህ አቶ ብርሃኑ ነጋና የሰማይ አምላክ ነው ውስጥ ለውስጥ የሚተዋወቁት ተነጋገሩት። እኔ ደግሞ በአደባባይ ላይ ህዝብ መሰክራለሁ። ያሰበው ሐሳብ ምንድነው የሚለው ሁልህም ተንበርክከ በጸሎት ጠይቅ። ኧረ ተው አታስቁ። ኧረ ተው ስልጭት ነው ያለን። ተው ጋይስ ምን እየሆናችሁ ነው? ብላ እንደዚህ አለች። ሌላ ነገር አታስቢ። እኔ ከብዶኛል ለመናገር እናንተ ለማስረዳት ከብዶኛል። ቀላችሁ አይጠገብም። እንዴት እንዳሰበችው አላውቅም። በምን እንትን እንዳለችው አላውቅም። እኔ አዶኖ ልተቻት አያለም ግን አዶኖ አንደርስታንድ ብሎ አለቃ አዶኖ ብርሃኑ ነጋር ምን ያልተረዳሁትም አዶኖ በአንድ በኩል ጥሩ ነው። ሁላችንም መጥፎና ጥሩ ጎን አለን። ያ አሪፍ ብቻ ሌላም ነገር ተብሏል። ትምህርት ሚኒስቴር ለእናንተ አዳዲስ ህግና መመሪያዎችን አውጥቷል። ይህ ቪዲዮ ለሚመለከታቸው ሴት ተማሪዎች እንዲሁም ደግሞ በአጠቃላይ ለተማሪዎች ሼር እያደረጋችሁ እንዲዳረስ አድርጎ የትምህርት ሚኒስቴር ባወጣው አዲስ መመሪያና ህግ መሰረትም ማለት ነው የጥፍር የጸጉርና የከንፈር ቀለም መቀባት፣ ቅንድብ መቀንደብና ኩል መኳል እንዲሁም ደግሞ አላስፈላጊ የሆኑ ጌጣጌጦችን ማድረግና ከተፈጥሮ ጸጉራችሁ ውጪ ማለት ነው አርቲፊሻል ጸጉር መቀጠልም ሆነ አላስፈላጊ የሆኑ ጌጣጌጦችን ማድረግ
በህግ እየተከለከለ ነው። ምክንያቱም ደግሞ ትምህርት ሚኒስቴር አዳዲስ ህጎችና መመሪያዎችን አቅቷል። እንዲሁም ደግሞ እስከ ቅጣት ድረስ የሚያደርስ ህግ ነው ያወጣው። በአጠቃላይ ተማሪዎችን የሚመለከት ኢትዮጵያዊነት ባህልን የማይገልጹ ቀኖችን በትምህርት ቤት ውስጥ ማክበርም ጭምር እንዲሁ ተከልክሏል። እንዳይከበሩ ከከለከላቸው ቀኖች መካከልም እንግዲህ እንደ ክሬዚ ዴይ፣ ከለር ዴይ፣ ቤቢ ዴይ፣ ኦልዲዝ ዴይ፣ ቶሜቶ ዴይ፣ ቫላንታይንስ ዴይ ጨምሮ ማለት ነው በትምህርት ቤት ውስጥ የሚከበሩ ማንኛውም አይነት ከኢትዮጵያዊነት ባህል የወጡ እንዲሁም ደግሞ የኢትዮጵያዊ ባህል ያልሆኑና ትምህርት ሚኒስቴርም የሆነ ሌሎች አካላት የማያውቋቸው ምንም አይነት ቀኖች እንዳይከበሩ ክልከላ እንዲሁም ደግሞ መመሪያን አውጥቷል ማለት ነው። በተማሪዎች ጥንቃቄ ታደርጉ እንዲሁም ደግሞ ከእንደዚህ አይነት ድርጊት ልትቆጠቡ ይገባል። ትምህርት ሚኒስቴርም ይህንን ነገር ያደረገው የተማሪዎችን ስነምግባር ለመቆጣጠር ያወጣው ረቂቅ ሀሳብ እንደሆነም ጭምር ተናግሯል ማለት ነው። እነዚህን ጥንቃቄዎች አድርጉ። ለሚመለከታቸው ተማሪዎች ሼር አድርጉላቸው። አስፈላጊ ነው። ትክክል ነው እንዳለው ከረደ ምናምን የውጭ ናቸው እነዚህ ሁሉ ነገሮች። የራሳችን የሆነ ማንነት የለንም። ስለዚህ ይሄ ጥሩ ውሳኔ ነው ብዬ አስባለሁ። በቃ ትምህርት ቤት የሚሄደው ሰው ለመማርና ለመማር ብቻ ነው በቃ መሆን ያለበት። እንደዛ ካል ትምህርት ምንም አያደርግም ማለት ነው። ይሄ ነገር ማድረጉ አስፈላጊ ነው። ግን እነዚህ ሂጃብ ምናምን እነዚህ እንትኖች ምናምን ጥፍር ቀለም ምናምን ያ ከባድ ነው ለሴቶች። ያው በንዶ እንደሆንባቸው ተስፋ አደርጋለሁ፣ እንዳይሆንባቸው ተስፋ አደርጋለሁ። ምክንያቱም ከባድ ነው። ያው አላማው ምንድን መሰለህ? ትምህርት ቤት ሄዶ መማር በቃ የትምህርት ቤት ዋና ዓላማ ያ ስለሆነ በዚህ ሀሳብ ነው የሚስማማለው። የውጭ እንትኖች ባህላቶች አላቃቸው ብላክ ዴይ ምናምን ዴይ እነዚህ ነገር አያስፈልጉም፣ ምንም ጥቅም የላቸው። ሰው ከዛ ይልቅ የጋቢ የማልበስ ቀን፣ እነዚህ ሰው የመዳቀን እነዚህ አይነት ነገሮች ቢሆኑ አሪፍ ነው ብዬ አስባለሁ። ልጋባ ምንም የለንም ማለት ነው። ሽማግሌ ልኮ ሰርግ ተወሰነ፣ ተጋባን። ጋብተን እንደምታይ እኔ እና እሱ ነን። ቤት መከራየት ነበረብን። ቤት ሳትከራዩ እንዴት ይሆናል? በቃ የለም እኔ እና እሱ መጋባታችን እንዲያየ ነው። ሰው ትዳር አድርጎ ሰርግ ድረስ ከደረሰ ምንም ይሁን ምን ቤት ተከራይቶ ያስፈልጋል። ፍራሽ የሚሆን ተጋዝ ዜሮ በቃ እኛን በዜሮ ስታባሽን ዜሮ ነን በቃ። ጊዜ ደግሞ ብር ሸልሙኝ ማማ ይባላል። በሰርጋችን ማግስት ቤተሰብ ጋር ተኪዶ የሚደረግ እሱን ሰበሰበና መቶ ሲኝ አሳዘንኩት። ሲኝ ማለት ነው ሲኝ ትንሽ ልጅ ነኝ ምንም የለንም በቃ እሱ ምንም የለውም። እኔ ከሱ ጎን መቆም ፈልጊያለሁ። በቃ እንዲህ ሐሳቤን አይቶ ብቻ አሳዘንኩትና ኑ በቃ የሆነ ዕቃ ገዛላችኋለሁ ብሎ ይዞ ሄደ። በሸልሙኝ ከኔ ቤተሰብ በወሰደው ብር ፍራሽ ገዛም። መሬት ላይ የሚነጠፍ ፍራሽ፣ ብርድ ልብስ፣ የስኩዌር ብርድ ልብስ ትዝይ ደብረ ብርሃን ዳባ ገዛን። ፕላስቲክ መሬቱ ላይ የሚለጠፍ ፕላስቲክ ላይ ሸራትታው ለመሬቱ ያስፈልጋል። አፈር ነው እሱም ቀላል ተጫወትን። እዛ ጋር ጥፈን እንተኛለን። ማታ እዚህ ጋር ተኝተን ጠዋት እዛ ጋር ነን። ጊዜ ምን ለምን ይዞ ነው ፕላስቲክ ሸራትታ ያሸራትታ ለምን ደግስ እዚህ ጋር ተኝተን ማታ ጠዋት ስንነሳ ሁለታችን እንሞታለን። በሳቀዛ ጋር ነን ያለነው። ይዞን አንሸራተት ተሳስቀን በቃ እንደገና እንመልሰዋለን። ወንበሬም ነው ፍራሼም ነው በቃ ሶፋዬም ነው ፍራሼ ማለት ነው። ከዛ ደግሞ ጓደኞች ይመጣሉ። ይኒያት እስኪት ይያገ እነሱን አስወጣና በጋን ቆልፍና ድንጋይ አርገን መስኮት ስር በመስኮት ዘልዬ ቤት ገባሉ። አለን ቤት ውስጥ ውጪ ይመጡና ያወራሉ። በር ላይ የለችም እኮ ቁልፍ ነው በሩ ምናምን ብለው ይሄዳሉ። እኛ እኮ ውስጥ ነው አንቺ በጣም ታዝናኝ ሰው ነሽ። እሱም ሳይኖር በጋን ከውጭ ወጣና ቆልፋትና እንዳይገቡ እኮ ነው እንዳያዩት ቤት ይችላል። ምን አረጋቸዋለሁ ገብተው ምን የለኝም ገብተው ፍራሽ ላይ እንደገና ሄደው ጉሩኛል። በቃ እንዴ ምንም የላትም ብለ ያው እንደሰማችሁት ጥሩ ፍቅር ይስጣችሁ፣ ፈጣሪ መንገዱን ያዘጋጅላችኋልና ከዚህ የተረዳሁት ነገር ምን መሰላችሁ? ለማግባት ቤት እንደማያስፈልግ በቃ ስትወስኑ ፈጣሪ መንገዳችሁን ይከፍትላችኋል ማለት ነው። እነሱ ጋር ያየሁት ይሄ ነው። በጣም ትልቁ ነገር የተማርኩት ነገር ይሄ ነው። በጣም ደስ ይላል። እንደዚህ አይነት ታሪክ ያው እንድንማርበት ይሆናል ማለት ነው። በጣም ተመችቶኛል፣ ወድጄዋለሁ። ያው ብዙ ነገር አግኝቼበታለሁ። ምክንያቱም ስላስባ እግዚአብሔር ይፈጽማል። እነሱ አሰቡት በቃ ወደ ድርጊት ነው የገቡት፣ ግን ፈጣሪ ግን አዘጋጅቶላቸው ነበርና ያው ይሄን ነገር አለፉት ማለት ነው። እሱ አሪፍ ነው። Sometimes that anything that can't happen will happen. Life happens. ምንድነው ታለንት ካንተ? በእንግሊዘኛ ሞቲቬሽናል ስፒቾች። እንግሊዘኛ ማን ያዘ?
I don't care how good you are. I don't care how talented you are. I don't care how much you work on yourself. There are some times when things don't go right. There are some times that anything that can't happen will happen. Life happens. The unexpected, the uncalled for, the unintentional happens. We've been damaged emotionally, damaged spiritually. It must be the number in our bank account that is screaming, you are broke. You can break physically, you can break mentally, you can break in your heart. And all of that is going to leave a mark. And that mark could be a mark in your victory or a mark in your defeat. Even in your victory, even in your defeat, you're being watched. You're being protected. You might ask, by whom? By the undying, by the immortal. Of course. God. Yes. ያልገባኝም ግን ጋድ ያልከው አምላክ ነው። እሷ ገብታኛለች፣ መጨረሻ ገብታኛለች። እግዚአብሔር አለ አይዞህ ለሁሉም ያለው መሰለኝ። ያው ልጁን እንዳያችሁት በጣም ከባድ የሆነ ሞቲቬሽናል ስፒከር ነው የሚሆነው። ታውቆኛል። በቃ ከባድ ወደፊት እነማን እናዘዋል እነ ስፔስ ኢትዮጵያ በቃ ይሄ ነው ሞቲቬሽን የሚያደርጓት። በዚህ እድሜው እንደዚህ ካላስቡት በእንግሊዝኛ እንደዚህ ሞቲቬሽን ካደረገ አስቡት ሲያደርግ ምን እንደሚሆን እኔ ራሱ በቃ ሞቲቬሽን ነው የሆንኩት። አንደኛ ነው በጣም ጎበዝ የሆነ ደሽው በጠራራ ፀሐይ ሿሿ መስራት ጀምሯል። በተቻላችሁ አቅም ታክሲ ስትጠቀሙ ከፍተኛ የሆነ ጥንቃቄ ማድረግ አለበት። ዲሳቦሩ ባላለው አዳማ ከተማ ትራፊክ ፖሊስ ነኝ። ሰሞኑ በሶሻል ሚዲያ ላይ ሲዘዋወር የነበረው አዳማ ከተማ ውስጥ በጠራራ ፀሐይ ታክሲ ዘረፋ ፈጸመ የሚለው ታክሲም ይሄው በህግ አቀርበናል፣ ይዘናል። ተበዳውም ተይዟል፣ አሽከርካሪም ተይዟል። አንደኛ በቃ እንደዚህ ነው። በቃ እኔ በጣም ኮርቻለሁ እንደዚህ በመሆኑ ማለት ያው እንዳያችሁት ነው። በጠራራ ፀሐይ ነው እንትን ሊያደርጉ የነበሩት ማለት ነው። እና እንደዚህ አይነት ነገሮች ተጠንቀቁ። ሰው የበዛበት ቦታ፣ ሰው የሌለበት ቦታ አትግቡ እና ራሳችሁን ጠብቁ። ይሄ ነገር በጣም ከሽፎ ስላዩ በጣም ደስ ብሎኛል። ያው ራሳችሁን ጠብቁ ከማለት ውጭ ምንም ልላችሁ አልችልም እና ተጠንቀቁ፣ ራሳችሁን ጠብቁ። በተቻላችሁ አቅም እንደዚህ አይነት ቦታ ውስጥ አትግቡ። የዛሬ ቪዲዮ ይሄን መስራት ሰብስክራይብ